የላሊበላን ውቅር ቤተክርስቲያን የዛሬ 1000 ዓመት ገደማ የሰራ ህብረተሰብ አርሶ መብላት አልቻለም። የአክሱም ሐውልትን የዛሬ 2000-3000 ዓመታት መገንባት የቻለ ህብረተሰብ አርሶ መመገብ አልቻለም። ቢያ በጣም አሳዛኝ ነው፣ አዋራጅ ነው። ከምንም ነገር በላይ ለዕለት ጉርስ ለመና መውጣት እንደ ህዝብ ለማኝ መሆን ከሰውነት መውረድ ነው እና በጣም ትልቅ ሀፍረት ይሰማኛል። በመጨረሻ ግን እነዚህ ነገሮች የሆነ ግለሰብ ስተቶች አይደሉም። የራሳቸው የረጅም ታሪክ ያላቸው ናቸው እና በቁጣም በቁጭትም ብቻ የሚወገዱ አይደሉም። በተመሳሳይ መልኩ የረጅም ጊዜ ትግል የረጅም ጊዜ ቁርጠኝነት የአንድ ትውልድ ብቻ ሳይሆን የሶስትም የአራትም ትውልዶች እልህ ቁጭት እና ቁርጠኝነት የተላበሰ ትግል የሚጠይቅ እንደሆነ ይገባኛል እና ከዚህ በመነሳት ያ ነገር እስኪገፈፍ ድረስ ያ ነገር እስኪወገድ ድረስ ቢያንስ ያ ነገር እንዲወገድ የበኩሌን ድርሻ ተጫውቼ እስከጨርስ ድረስ ማረፍ ማለት ይሄን ውርደት ይሄን ከሰው በታች መሆን አሜን ብሎ መቀበል ነው የሚል ስሜት ነው የሚፈጥርብኝ። ፈረንጆቹ ብቻ አልነበሩም የራሳችንን የመስራት አቅም አሳንሶ የሚያዩት እኛው ራሳችን ነበር። ለምሳሌ የኤሌክትሪክ ተርባይኖች ጄነሬተሮች በአገር ውስጥ መስራት ይቻላል ወይ? ፈረንጅ ካልሆነ በስተቀር እኛ ልንሰራው አንችልም የሚል አስተሳሰብ የሁላችንም ነው። የውጭ ብድርና እርዳታ ካላገኘን በአባይ ግድብ ላይ ሊገነባ የሚችለው የመጨረሻው ትልቁ ግድብ መስራት እንችላለን ወይ? አንችልም የምንለው እኛው ራሳችን ፈረንጆቹ ብቻ አልነበሩ። ስለዚህ ይሄ ግድብ ቀስ በቀስ በራሳችን የመተማመን መንፈስ እየጎለበተ መጥቶ ድንገት ምን ለመስራት እንደምንችል አሳይቶናል። አስተሳሰባችንን ነፃ ስናወጣው ከዚህ ሸብቦ ከያዘን የአይቻልም መንፈስ እየተላቀቅን ነፃ እየወጣን ስንሄድ ምን ልናደርግ እንደምንችል አሳይቶናል ብዬ አስባለሁ። በጣም ትልቅ የነፃ አውጪ ኃይል ነው። አስተሳሰባችንን ነው ከእስራት ነፃ ያወጣው። ትልቁ ለውጥ ትልቁ ፋይዳ የሚመስለኝ ይሄ ነው። ሁለተኛና በተደራቢነት በኔ ግምት እንደማጣፈጫ ነው ወስደው የውጭው ህብረተሰብ ደረጃ በደረጃ እስካሁን ድረስ ይሰሩታል ብለው የሚያምኑ ጥቂቶች ናቸው። በውጪ እንዲሁ ዝም ብለን በአደባባዩን ጣጥንጣጥ ምንል የሚመስላቸው ብዙዎች ናቸው። ተሰርቶ ሲያልቅ ሲያዩት ብዙዎቹ በውጭ ያሉትም ሰዎች እነዚህ ሰዎች ነፃ እየወጡ ነው፣ በራሳቸው አቅም መስራት የሚችሉ ህዝቦች እየሆኑ ነው የሚሉበት ደረጃ ላይ ይደርሳሉ። ፈረንጆቹ ብቻ አልነበሩም የራሳችንን የመስራት አቅም አሳንሶ የሚያዩት እኛው ራሳችን ነበር። ለምሳሌ የኤሌክትሪክ ተርባይኖች ጄነሬተሮች በአገር ውስጥ መስራት ይቻላል ወይ? ፈረንጅ ካልሆነ በስተቀር እኛ ልንሰራው አንችልም የሚል አስተሳሰብ የሁላችንም ነው። የውጭ ብድርና እርዳታ ካላገኘን በአባይ ግድብ ላይ ሊገነባ የሚችለው የመጨረሻው ትልቁ ግድብ መስራት እንችላለን ወይ? አንችልም የምንለው እኛው ራሳችን ፈረንጆቹ ብቻ አልነበሩ። ስለዚህ ይሄ ግድብ ቀስ በቀስ በራሳችን የመተማመን መንፈስ እየጎለበተ መጥቶ ድንገት ምን ለመስራት እንደምንችል አሳይቶናል። አስተሳሰባችንን ነፃ ስናወጣው ከዚህ ሸብቦ ከያዘን የአይቻልም መንፈስ እየተላቀቅን ነፃ እየወጣን ስንሄድ ምን ልናደርግ እንደምንችል አሳይቶናል ብዬ አስባለሁ። በጣም ትልቅ የነፃ አውጪ ኃይል ነው። አስተሳሰባችንን ነው ከእስራት ነፃ ያወጣው። ትልቁ ለውጥ ትልቁ ፋይዳ የሚመስለኝ ይሄ ነው። ሁለተኛና በተደራቢነት በኔ ግምት እንደማጣፈጫ ነው ወስደው የውጭው ህብረተሰብ ደረጃ በደረጃ
እስካሁን ድረስ ይሰሩታል ብለው የሚያምኑ ጥቂቶች ናቸው። በውጪ እንዲሁ ዝም ብለን በየአደባባዩን ጣጥንጣጥ ምንል የሚመስላቸው ብዙዎች ናቸው። ተሰርቶ ሲያልቅ ሲያዩት ብዙዎቹ በውጭ ያሉትም ሰዎች እነዚህ ሰዎች ነፃ እየወጡ ነው፣ በራሳቸው አቅም መስራት የሚችሉ ህዝቦች እየሆኑ ነው የሚሉበት ደረጃ ላይ ይደርሳሉ። ስለዚህ ዲክሽነሪው ላይ ያለው አዲስ ዲክሽነሪ ሲታተም ይህንኑ ያካተተ ይሆናል የሚል እምነት አለን እና አሁንም በዲፕሎማሲው መስክ የምናስተላልፈው መልእክት ካለ ሌላ ማንም ጠላት የለንም፣ ድህነት ብቻ ነው። ድህነት ደግሞ ኢትዮጵያ ውስጥ ነው ያለው። ስለዚህ የኢትዮጵያን ጠላት የኢትዮጵያን ድህነት ከመዋጋት ውጪ ሌላ ማንም ጠላት የለንም። ሌሎች ሁሉም ጉዳዮች በሰላማዊ በመንገድ በውይይት በሰጥቶ መቀበል መርህ ሊፈቱ የሚችሉ ናቸው። በዚህ መርህ እንፈታለን። እንኳን አሁን ጉልበት ሲኖረን ኃይል ሲኖረን ገንዘብ ሲኖረን ጃፓኖች የሰሩትን ስህተት አስወግደን ጉልበት አለንና ጎረቤቶቻችንን እንኮርኩም አለፍ አለፍ እያልን እንውረር በዓለም አቀፍ ንትርኮች ውስጥ ገብተን ዘለን እንቃጠል የሚል ስህተት ላለመስራት የወሰን ህዝቦች መሆናችንን ሌሎችን አክብረን ጠቅሞ በመጠቀም ሰጥቶ በመቀበል መርህ ለመስራት ዝግጁ መሆናችንን ነው ማስተላለፍ